እንዴት ናችሁ? ዛሬ የምንቀጥለው ኔስትድ ፎር ሉፕ ይሆናል። ከዚህ በፊት አንድ ቪዲዮ ሰርተንላችሁ ነበር ፎር ሉፕን በተመለከተ ዛት ኢዝ ሲንግል ፎር ሉፕ ማለት ነው። ስለዚህ ያኛውን ዱፕሊኬት የማድረግ ወይም ደግመን ኢንሳይድ እና አውትሳይድ አድርገን ኢነር የማድረግ ወይም ሚክስድ የማድረግ አንደኛው በሌላኛው ስራ አድርገን ደግሞ ኔስትድ ፎር ሉፕን ዛሬ እናያለን ማለት ነው። ስለዚህ ሉፕ ኢንሳይድ አናዘር ሉፕ ኢዝ ኮልድ ኔስትድ ሉፕ። ስለዚህ ኔስትድ ሉፕ ስንል አንደኛው ሉፕ በሌላኛው ስር ሲሆን ኔስትድ ሉፕ እንላለን። ነገር ግን ሳይንታክሱ፣ ስራው፣ ኤቭሪቲንግ ተመሳሳይ ነው ብቻው ማለት ነው። ሁለቱም ኢንሳይድም አውትሳይድም ያሉት ሉፖች ተመሳሳይ ናቸው። ነገር ግን የሚለያቸው ምንድነው? አንደኛው በሌላኛው ስር ብቻ መገኘታቸው ይሆናል ማለት ነው። ስለዚህ ዘ ኔስትድ ሉፕ ኢዝ ዘ ኢነር ሉፕ። ከውስጥ ያለው ሉፕ ኢነር ሉፕ ይባላል። ኤንድ ዘ ሉፕ ኢት ኢዝ ኔስትድ ኢዝ ኮልድ አውተር ሉፕ። ከውጨኛው ያለው ሉፕ አውተር ሉፕ ይባላል ማለት ነው። ስለዚህ በሉፕ ዙሪያ ስናወራ በጣም ሁሉም ሪፒቲንግ ስቴትመንቶች፣ ኮንዲሽናል ስቴትመንቶች የራሳቸው የሆነ ሉፕ አላቸው። አይ ሚን ኔስት አላቸው ማለት ነው። ዛት ሚንስ አንደኛውም በሌላኛው ስር የማድረግ መብት አለን ወይም እንችላለን ማለት ነው። ከዛ ውስጥ ዛሬ የምናየው የፎር ሉፕን ነው ማለት ነው። ኔስትድ ፎር ሉፕን So a for loop can contain any kind of statement in its body, including another for loop means there is a nested for loop. So in order to include nested for loop, we have to use this general syntax or way of writing. ስለዚህ እንዴት ነው ፎር ሉፕን ኔስት የምናደርገው? ፎር አለ፣ ኢኒሻላይዜሽን፣ ኮንዲሽን እዚህ ጋር ላይ እንደምታየው፣ ዘን ኢንክሪመንት ኦር ዲክሪመንት አለ። ሴም ኢዝ ትሩ ሂር። ኢኒሻላይዜሽን አለ፣ ኮንዲሽን፣ ኢንክሪመንት ኦር ዲክሪመንት አለ። ዘን ይሄኛው ፎር ሉፕ ዛት ሚንስ ይሄኛው ፎር ሉፕ በዚህኛው ፎር ሉፕ ስር ውስጥ ነው ያለው ማለት ነው። ስለዚህ ከዚህ ይጀምራል። ይሄኛው ከውስጥ ያሉ ስራዎችን ሰርቶ ከጨረሰ በኋላ ነው እንደገን ደግሞ ተመልሶ ወደ አውተር ሉፑ የሚወጣ። ይሄኛው ሉፕ ፎልስ ሲሆን ወይም ፌል ሲያደርግ ብቻ ነው። ስለዚህ ብራሶቹም አሉት። ይሄኛው ብራስ ከዚህ ይዘጋል። ይሄኛው የኢነር ሉፑ ደግሞ ይሄኛው ብራስ ከዚህ ይከፈታል ማለት ነው። ዛት ሚንስ የዚህኛው ከዚህ ይዘጋለታል ማለት ነው። ስለዚህ ኢነር ፎር ሉፕን አይ ሚን ኔስትድ ፎር ሉፕን ኢንክሉድ ለማድረግ ይህንን ሳይንታክስ እንጠቀማለን ማለት ነው። ወይም ይህንን ጀነራል ፎርሙላ እንጠቀማለን ማለት ነው። እስኪ አንድ ኤግዛምፕል እንይ። ዛት ሚንስ ዋን ፎር ሉፕ ዊዝ አናዘር ፎር ሉፕ ማለት ነው። ዘን ሌት ሚ ሴይ ከአንድ እስከ 12 ያሉ ቁጥሮችን የሚያባዛ ለምሳሌ 0 ሲባዛ በአንድ እኩል ይሆናል 1፣ 0 ሲባዛ በ2 እኩል ይሆናል 2፣ እንደገና 1 ሲባዛ በ0፣ 1 ሲባዛ በ1፣ 1 ሲባዛ በ2 እያለ ስኩዌር በስኩዌር የሆኑ ማትሪክሶችን ሊሰራልን የሚችል አንድ ፎር ሉፕ እንይ። ዛት ኢዝ ኔስትድ ፎር ሉፕ የምንለው። ዋን ፎር ሉፕ ኢንሳይድ አናዘር ፎር ሉፕ። እዚህ ላይ እንደምታዩት ሁለት ፎር ሉፖች ናቸው ኔስት የሆኑት። ስለዚህ 2፣ 3፣ 4 እና ከዛ በላይ የሆኑ ፎር ሉፖችን በአንድ ላይ ኔስት አድርገን ማስቀመጥ እንችላለን ማለት ነው። ከላይ እንደምታዩት ያው ጀነራል ሳይንታክሱ ነው ያለው ወይም ስኬለተኑ ነው ያለው። ዘን ሂር ኢዝ ቫሪያብል ዲክላሬሽን ኤንድ ይሄኛው አውተር ፎር ሉፕ ነው ማለት ነው አሁን ያለውበት። ዛት ሚንስ አይ which is equal to 0 አይ less than or equal to 12 አይ ፕላስ ፕላስ ዛት ኢዝ የአውተር ፎር ሉፕ ኢኒሻላይዜሽኑ ወይም ጀነራል ዌይ ኦፍ ራይቲንግ ነው። ሴንድ ኢነር ፎር ሉፕ አለ ጄ which is equal to 0 ጄ less than or equal to 12 ጄ ፕላስ ፕላስ ኤንድ ማን ዲስፕሌይ ያደርግ አይ ታይምስ ጄ which is equal to አይ ታይምስ ጄ ማለት ለምሳሌ 0 ሲባዛ በ1 እኩል ይሆናል 1 አይ ሚን እኩል ይሆናል 0፣ 0 ሲባዛ በ2 እኩል ይሆናል 0፣ 0 ሲባዛ በ3 እኩል ይሆናል 0፣ 1 ሲባዛ በ2 እኩል ይሆናል 2 እያለ እንዲያወጣልን የምናደርግበት ነው ማለት ነው። ይሄ ኢንዲኤል የመጀመሪያውን ኢነር ፎር ሉፕ አይ ሚን የውስጠኛውን ኢነር ፎር ሉፕ ከጨረሰ በኋላ ወደ አዲስ መስመር እንዲወርድልን የምናደርግበት ዌይ ኦፍ ራይቲንግ ወይም ዌይ ኦፍ ዲስፕሌይንግ ነው ማለት ነው ይሄኛው። እስኪ ወደ ኮዱ እንሂድና እንየው። ከዚህ ጋር ላይ ምንድን ነው የሚለው? ሌት ሚ ሴይ ኢንት ቫሪያብል ዲክላር እናርግ አይ ኮማ ጄ ሰሚኮለን እናደርጋለን። ዘን ኢንስ አውትሳይድ ፎር ሉፕን ዲክላር እናደርግ አይ which is equal to 0 ሰሚኮለን አይ ለዛ ነው ኢኳል ቱ 12 ሰሚኮለን አይ ፕላስ ፕላስ እናደርጋለን ማለት ነው። ዚስ ኢዝ አውተር ፎር ሉፕ የምንለው። ይሄኛው ደግሞ ፎር ሉፕ ይሆናል ማለት ነው። ስለዚህ ጄ ይሆናል ጄ which is equal to 0 ሰሚኮለን ጄ ለዛ ነው ኢኳል ቱ አሁንም 12 እንበለው አጌን ጄ ፕላስ ፕላስ ዛት ሚንስ በአንድ እየጨመረ እንዲሄድ ማለት ነው። ዘን ሌት ሚ ሴይ ሲ አውት ማንን ዲስፕሌይ ያደርግልን? ሲ አውት አይ ዘን ታይምስ ስፔስ እንጨምርበት ስፔስ እንዲጨምርልን በሁለቱም ሳይድ ዘን ታይምስ ዘን ጄ
ኬ እዚህ ጋር ላይ አውትፑት ኦፕሬተር ያስፈልገናል። ጄ አጌን አውትፑት ኦፕሬተር ዘን እዚህ ጋር ላይ እኩል ይሆናል ምልክት እናስቀምጥ። እኩል ይሆናል ምልክት እናስቀምጥ። ዘን አውትፑት ኦፕሬተር አለን። ዘን አይ ታይምስ ጄ ሰሚኮለን እናደርግና ዘን ኢነር ፎር ሉፕ ነው። ዘን ሌት ሚ ሰይ ሲ አውት ዘን ለዛን ኢንድ ኤል ብለን ማስቀመጥ እንችላለን ማለት ነው። መጨረሻ ላይ ሪተርን 0 የሚል እናስቀምጣለን። እስኪ እንየው። ኦኬ ይኸው ከዚህ ጋር ላይ እንደምታዩት ቁጥሮቹ መጥተዋል ማለት ነው። 0 ሲባዛ በ0 0 ነው። 0 ሲባዛ በአንድ 0 ነው። 0 ሲባዛ በሁለት 0 ነው። እዚህ ወደታችም ሲንሄድ 1 ሲባዛ በ0 0 ነው። እዚህ ላይ ራሱ ብንመጣ 3 ሲባዛ በ3 9 ይመጣል። 3 ሲባዛ በ4 12 ይመጣል። ይኸው በእንደዚህ አይነት መንገድ ዲስፕሌይ እናደርጋለን ማለት ነው። ኢነር ፎር ሉፕን ተጠቅመን ኢነር ፎር ሉፕ በመጠቀም በጣም ብዙ የሆኑ ስቴትመንቶችን ወይም ፕሮብለሞችን ሶልቭ ማድረግ እንችላለን። ትሪያንግል ለመሳል፣ ፒራሚድ፣ ሬክታንግል እነዚህን ሁሉ ድሮ የምናደርጋቸው በኔስትድ ፎር ሉፕ ነው ማለት ነው። ኔስትድ ፎር ሉፕ ስንል ሁለት ፎር ሉፕ ብቻ አይደለም የምንጠቀመው፣ 3 ሉፕ፣ 4 ሉፕ እንደፈለግን እስከ 10 ፎር ሉፕ አንደኛውን በሌላኛው ሉፕ እያደረግን መስራት እንችላለን ማለት ነው። የዛሬው እንደ ራፍሊ አይተናል ማለት ነው፣ እንደ መግቢያ ያክል ኢነር ፎር ሉፕ። በቀጣይ ቪዲዮቻችን በሌሎች ኤግዛምፕል እንመለሳለን ማለት ነው። ኢነር ፎር ሉፕ ላይ ሌሎች ኤግዛምፕሎችን ይዘን ለዛሬው ከዚህ ይብቃን። ሰላም ነው።